በ1965 ላይ የዝማሬ አገልግሎት ጀምሯል። በዛ በደርግ ዘመን ክርስቲያን ነኝ በማይባልበት ዘመን ክርስቲያኖች ብዙ ዋጋ በሚከፍሉበት ዘመን በ1965 ዓመተ ምህረት ጀምሮ የተቀበላቸው ዝማሬዎች ለብዙዎች የመጽናናት ምክንያት በጌታ ቤት የመኖር ምክንያት የሆኑ ዝማሬዎችን የተቀበለ ወንድም ነው። በእነኛ ዘመናት እስከ ዛሬ ድረስ ጌታ ለሱ በሚሰጠው ዝማሬዎች ዘመን መሻገር የቻሉ ዝማሬዎችን ለኢትዮጵያ ቤተክርስቲያን መዘመር ቤተክርስቲያን እንድትጽናና በጌታ እንድትበረታ ያደረጉ ዝማሬዎችን ከጌታ የተቀበለ ወንድም ነው። ብዙ ዝማሬዎች አሉ። በቁጥር ሲታዩ በአልበም ደረጃ 14 የሚደርሱ አልበም 14 በቁጥር 14 ሳይሆን አንዱ አልበም 10-12 ዝማሬዎች ይይዛል። ልክ እንደዚሁ 14 ዝማሬዎችን አልበሞችን ለኢትዮጵያ ቤተክርስቲያን ያቀረበ ወንድም ነው። ከነዚህ በተጨማሪ ከ14ቱ ዝማሬዎች ውስጥ እንደገና ተሰብስቦ 3 በሲዲ የተዘጋጁ ደግሞ 4 በሲዲ ደግሞ የተዘጋጁ ዝማሬዎችን ደግሞ አቅርቦልናል። ክብር ለኢየሱስ ይሁን። ይህ ብቻ ሳይሆን በወንጌል የነፍሴ ትዝታዎች የሚል አንድ መጽሐፍ ስለ ሕይወቱ እንዲሁም ለህትመት ያበቃ ወንድም ነው። ይህ ወንድም ለኢትዮጵያ ቤተክርስቲያን በረከት የሆነ ዛሬ በዝማሬ ሊያገለግለን ደግሞ በጌታ ቃል ሊያገለግለን በመካከላችን አለ። ዘማሪ መጋቢ ሸዋዬ ዳምጤ በመካከላችን በረከት ነው። እውነት በሱ ህይወት ውስጥ እግዚአብሔር ለምድራችን ስላመጣው ታላላቅ ብርታቶች፣ ብዙ ጸጋዎች፣ ብዙ ማጽናናቶች በሱ ህይወት ውስጥ እግዚአብሔር ስለገለጠው የዝማሬና የቃል ጸጋዎች ሁሉ ክብሩ ለማን ይሁንለት? ለዚህ ጌታ ልታውቀው ጥቂቱን የተናገርኩት። በሱ ህይወት ውስጥ ግን እግዚአብሔር ግን የሰራው ስራ ግን በጣም ትልቅ ለኢትዮጵያ ቤተክርስቲያን በረከታችን ነው። ፓስተር በእውነት በጣም በመካከላችን ስለተገኘ በጣም እናመሰግናለን። ከሱ ጋር ደግሞ ሊያገለግሉ የመጡ ወንድሞች፣ ወጣት ወንድሞች አሉ። እነሱን እንኳን ደህና መጣችሁ ልትሉ Say